ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ሊቨርፑልን በተመለከተ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እንግዲህ የያንዶ ማንዴን ዝውውር በተመለከተ እንግዲህ ያንዶ ማንዴ በቅርብ ቀናት ውስጥ ሊቨርፑልን ይቀላቀላል ተብሎ ይጠበቃል። በክለቦቹ መካከል የሚደረገው ድርድርም ወደ ጫፍ ደርሷል። እንዲሁ ተጫዋቹ ወደ ሊቨርፑል ማቅናት እንደሚፈልግ እያሳወቀ ይገኛል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ቶተንሃም በኮዲ ጋክፖ ላይ ፍላጎት አለው ተብሏል። ለጋክፖ የዝውውር ስምምነት ለማድረግ የሚያስችል መንገድ መኖሩን ለማወቅ እየሞከሩ ያሉ ክለቦች ያሉ፣ እስከዛሬ ድረስ ግን ሊቨርፑል ለክለብ መልቀቂያው አረንጓዴ መብራት አልሰጠም። አሁንም ለእሱ ደስተኞች ናቸው። ውሳኔ ማሳለፍ ይኖርባቸዋል። ነገር ግን ይህ በዓለም ዋንጫ ወቅት የሚሆን አይደለም፣ ጊዜ ይወስዳል ሲል ፋብሪዚዮ ሮማኖ ገልጿል። እንግዲህ ኮዲ ጋክፖ ከሊቨርፑል የመልቀቅ ዕድሉ እጅግ ሰፊ ነው። በተለይም ያንዶ ማንዴ ወደ ሊቨርፑል የሚመጣ ከሆነ ይህ ተጫዋች በሊቨርፑል ይቆያሉ የሚለው ነገር ጥያቄ ሊያስነሳ ይችላል። የያንዶ ማንዴ ዝውውር በጣም እየተፋጠነ እንዳለ እናውቃለን። ታዲያ አሁን በዋነኝነትም የምንመለከተው የያንዶ ማንዴ ዝውውር ነው። አራት ከፍተኛ ጥራት ያላቸው የክንፍ ተጫዋቾች መያዝ የታቀደ ሲሆን ይህም ኢራዮላ ተጫዋቾችን እያፈራረቀ እንዲጠቀምና የአካል ብቃታቸው ላይ ከመጠን በላይ ጫና እንዳይፈጠር ያስችላቸዋል። አሁን ባለው ሁኔታ የዲዮማንዴ ዝውውር ከተጠናቀቀ በመጪው የውድድር ዘመን በክንፍ በኩል የፈጠራ ብቃታቸውን የሚያሳዩት ዲዮማንዴ፣ ሙኖዝ፣ ንጉማና እንዲሁም ደግሞ አዲስ ተጫዋች የማስፈረም ሀሳብ ይኖራቸዋል እና አሁን ሊቨርፑሎች መጀመሪያ የያንዶ ማንዴን ዝውውር መጨረስ ዋነኛ ኢላማቸው ነው እንደሆነ እየተገለጸ የሚገኘው። አሁን እንግዲህ ዲዮማንዴን ዝውውር በተመለከተ ታዲያ ተጫዋቹ ዝውውሩ ለመፈጸም ፍላጎት አለው። ሊቨርፑልም ጥያቄ እያቀረበ ይገኛል። ሌዝቢጅም ተጫዋቹን ለመሸጥ ተስማምቷል። እነዚህ ሁሉ ነገሮች ስምምነቱ እንደሚጠናቀቅ አመላካሽ ናቸው ሲል ነው እንግዲህ ታማኝ የሚባሉ ለሊቨርፑል እጅግ ቅርብ የሆኑ የመረጃ ምንጮች እየገለጹ የሚገኙት። ይህ ተጫዋች በሌዝቢጅ ቤትም ሆነ በሀገሩ እያሳዩ ያለ ነገር አስገራሚ ነው። እንግዲህ ዲዮማንዴ ወደ ሊቨርፑል ለመዘዋወር ከፍተኛ ፍላጎት እንዳለው ተነግሯል። ሆኖም ስምምነቱን ለማጠናቀቅ እየወሰደ ያለው ጊዜ ብስጭት እየፈጠረ ይገኛል። ግን እንደዚህ አይነት ዝውውሮች ጊዜ ሊፈጁ ይችላሉ። እንግዲህ የኢሊዮት አንደርሰን ዝውውር እንግዲህ በትላንትናው ዕለት ተጠናቋልና ኦልሞስት ከስምምነት ደርሷል ሁለቱ ክለቦች። ነገር ግን በጣም ጊዜ ፈጅቶ ነበረ። ኢቭን ተስማሙ ከተባለ በኋላ እንኳን ብዙ ጊዜ ፈጅቷል። ስለዚህ እንደዚህ አይነት እስከ 100 እና ከ100 በላይ ሚሊዮን ፓውንድ የሚፈጁ ዝውውሮች እንዲህ በቀላሉ ይጠናቃሉ ተብሎ አይጠበቅምና ተጫዋቹ ወደ ሊቨርፑል ለመዘዋወር ከፍተኛ ፍላጎት አለው። ነገሮች በሚቀጥሉት 1 ወይም 2 ሳምንታት ውስጥ ይፋጠኑ ይሆናል ተብሎ ይጠበቃል። የዲዮማንዴ ወኪሎች ሌዝቢች ዝውውሩ እንዲቀበሉ ከፍተኛ ጫና እያደረጉ ይገኛሉ። ሌዝቢች ምንም ቢያደርጉ ተጫዋቹን ማቆየት እንደማይችሉ ተቀብለዋል። ዋነኛ ነገር ምንድነው? የተጫዋቹ ፍላጎት ነው። አሁን ወደ ማንቸስተር ሲቲ ኤሊዮት አንደርሰን እንዲዘዋወር ያደረገው ተጫዋቹ ምን ያህል ወደ ማንቸስተር ሲቲ ለመዘዋወር ፍላጎት እንዳለው በተደጋጋሚ እንዳሳወቀ ይታወቃል እና ይህንንም ተከትሎ ነው ዝውውሩ በቀላሉ እንዲሳልጥ ወይም እንዲፋጠን የተደረገውና አሁን የዲዮማንዴም ዝውውር በቅርብ ጊዜያት ውስጥ የማለቅ እድል ይኖረዋል ተብሎ ነው የሚጠበቀው። ምክንያቱም እንደዚህ አይነት ዝውውሮች በተለይ ተጫዋቹ ፍላጎት ካሳየ ልክ እንደ አሌክሳንደር ኢዛክ ሁሉ ይፈጽማል ተብሎ ይጠበቃል። ይህ ደግሞ የፊት መስመሩ በተለይ ሊቨርፑል በፊት መስመር ያለውን እንቅስቃሴ አቅም ያጠናክራል ተብሎ ነው የሚጠበቀው። ስለዚህ በቅርብ ጊዜያት ውስጥ ዝውውሩን ለመፈጸም ሊቨርፑሎች ይሰራሉ ተብሎ ይጠበቃል። ሊቨርፑሎች እንደሚታወቁ እንግዲህ በዋነኝነት በፊት መስመር ያለውን ጥንካሬ መጨመር ነው ዋነኛ ኢላማቸውና ዲዮማንዴ ወደ ሊቨርፑል የሚመጣ ከሆነ በተለይ መሐመድ ሳላህ ከሊቨርፑል መልቀቁን ተከትሎ በፊት መስመሩ ላይ ጥሩ ትሪዮ ይፈጠራል ተብሎ ይጠበቃል። አሌክሳንደር ኢዛክን በቀጣዩ ውድድር ዘመን ወደ ብቃቱ የመመለስ እድል ይኖራል ተብሎ ይጠበቃል። ምክንያቱም ከጉዳቱ እንዳገገመ ይታወቃልና ስለዚህ በሚመጡት ጊዜያቶች ሊቨርፑል የተሻለውን አቅሙን ያሳይናል ተብሎ ይጠበቃል። ቪክተር ሙኖዝ ወደ ሊቨርፑል ስለተዘዋወረበት ሁኔታ ሲናገር እንዲህ ሲል ተናግሯል። ይህ ሊያመልጥ የማይገባ እድል ነው። አንድ ኢራዮላ እምነት እንዲኖረኝ አድርጎኛል። ቡድኑ እንዴት እንደሚጫወትም አስረድቶኛል። በውሳኔ ላይ ትልቅ ሚና ተጫውቷል። ዝውውሩ በጣም በፍጥነት የተፈጸመ ይመስላል ብሏል። እኔ ትኩረቴ በዓለም ዋንጫው ላይ ነበር። በጣም ተጨባጭ የሆነ ነገር ካልሆነ በቀር ስለ ወደፊት ዕጣ ፈንታዬ ብዙ መስማት አልፈለግኩም ነበር
ብለዋል። እና ሌላኛው ደግሞ ጉዳቴ በቁጥጥር ስር እያደረገኝ ነበር፣ ነገር ግን እንደገና የህመም ስሜት ተሰማኝ። ስለዚህ በተቻለ ፍጥነት ወደ ሜዳ እንደመለስ የህክምና ሂደቱን እንደገና ለመጀመር እየሞከርን ነው። እነዚህን ጊዜያት በጣም ከባድ ነበሩ። በዓለም ዋንጫው መሳተፍ ከልጅነቴ ጀምሮ የነበረኝ ህልም ነው እና ይህ ህልም በጉዳቴ ምክንያት ሊደናቀፍ መቻሉ በጣም ያበሳጫል ብሏል። እና ለተጫዋቾች ጉዳት በጣም መሰናከል እንደሆነ ይታወቃልና የሆነ ነገር ለማሳካት ፈልገው እንኳን ጉዳቶች እንቅፋት ሲሆኑባቸው ማስተዋል ችለናል። ለአብነት ኔይማር ጁኒየርን መመልከት እንችላለን። ጉዳት በተደጋጋሚ የሚያስተናግዱ ተጫዋቾች እንግዲህ ወጥተው ወይም ከፍ ብለው መታየት አይችሉም እና ይህም ተጫዋች እንግዲህ ጉዳቱ ለጊዜውም ቢሆን በዓለም ዋንጫው እንዲሳተፍ ባያደርገውም እንኳን ነገር ግን ተጫዋቹ አቅም አለው፣ ገና ወጣት ነው፣ ወደፊት በሚገባ ራሱን ያሳያል። አሁንም ቢሆን ከጉዳቱ አገግሞ ጥሩ ነገርን ያስመለክተናል ተብሎ ይጠበቃል። ቨርጂል ቫንዳይክ በትላንትናው ዕለት ከቱኒዚያ ጋር ባደረገው ጨዋታ አንድ ለግብ የሚሆን ኳስ አመቻችቶ አቀብለዋል። 6-6 በአየር ላይ የገጠሙትን ኳሶች አሸንፏል። 23 ኳሶችን ወደ ተጋጣሚ የግብ ክልል ወይም ፋይናል ሰርድ አድርሷል። 102 ትክክለኛ የኳስ ቅብብሎችን ማድረግ ችሏል። በጣም ድንቅ የሆነ የተከላካይ ስፍራ ተጫዋች ነው። ዘመን አይሽሬ ነው እና ከጊዜ ጊዜ በሚገባ ራሱን ያስመለክታል። ድንቅ ተክለ ቁመናው ደግሞ ለዚህ አጋዥ እንደሆነ ይታወቃል እና ይሄ ድንቅ የሆነ ተጫዋች እንግዲህ በሚገባ ራሱን ከጊዜ ጊዜ እያስመለከተ ይገኛል። ሊቨርፑሎች የክሪስታል ፓላሱን ተከላካይ የሆነውን ማክሰን ላክሮን ሁኔታ እየተከታተሉ ሲሆን ቼልሲም የተጫዋቹን ዝውውር ለማጠናቀቅ ቀዳሚ እንደሆኑ ነው እየተገለጸ የሚገኘው። ቼልሲዎች በዋነኝነት እንግዲህ ይህንን ተጫዋች የሚፈልጉት እንግዲህ የዣቪ አሎንሶ አሰለጣጠን ዘይቤ እንግዲህ 3-4-3 ፎርሜሽን ሞር ከክሪስታል ፓላሶች ያጫወት ዘይቤ ጋር የመመሳሰል እድሉ ከፍ ያለ ነው እና ሞስት ኦፍ ዘ ታይም እንግዲህ 3-4-3 ፎርሜሽን ይጠቀማሉ ክሪስታል ፓላሶች እና ለዚያ ጨዋታ ደግሞ አመች እንደሆነ ይታወቃል። ለዚህም ይመስላል እንግዲህ ቼልሲዎችም ይህን ተጫዋች እየተከታተሉት ይገኛሉ። በጣም አንደርሬትድ የሆነ ፕሌየር ነው። ድንቅ የሆነ እንቅስቃሴን በክሪስታል ፓላስ ቤት እያሳየ ይገኛል እና ሊቨርፑሎችም ቢሆኑ ተጫዋቹን እየተመለከቱት እንደሚገኙ ነው እየተገለጸ የሚገኘው። ሊቨርፑል ከርቲስ ጆንስን በነፃ ዝውውር ቢለቅ ደስተኛ እንደሆኑ ነው እየተገለጸ የሚገኘው። ምንም አይነት የኮንትራት ንግግር እየተካሄደ አይደለም። ስለዚህ አንድ ክለብ 30 ሚሊዮን ፓውንድ ቢያቀርብ ምናልባት ስለ ዝውውሩ ሊወያዩ ይችላሉ እና የዝውውር ዋጋው በተለይ በዝቅተኛ የዝውውር ሂሳብ ሊቨርፑሎች ተጫዋቹን የመሸጥ ሀሳብ እንደሌላቸው ግን በቂ የሆነ የዝውውር ሂሳብ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ሀሳብ እንዳላቸው ነው የተገለጸ የሚገኘው። ኢንተር ሚላኖች ናቸው እንግዲህ እዚህን ተጫዋች ዝውውር በሚገባ እየተከታተሉት የሚገኙት እና በጥልቀት ወይም በሚገባ ዝውውርን የሚከታተሉት ከሆነ ወደ 30 ሚሊዮን አካባቢ ማቅረብ የሚችሉ ከሆነ ተጫዋቹን ያገኙታል ተብሎ ይጠበቃል። በጣም ዝቅተኛ የዝውውር ሂሳብ ነው ኢንተር ሚላኖች ያቀረቡት። ነገር ግን ማሻሻል የሚችሉ ከሆነ ሁኔታዎች የማይቀይሩበት መንገድ አይኖርም። በዛሬው ዕለት ሊቨርፑል የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።